ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሁሉ በላይ የሆነው ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ ቆንጆ የሆነ የአትክልት ፒዛ አብረን እንሰራለን። ፒዛችንን ለማዘጋጀት መጀመሪያ ከሊጣችን እንጀምራለን ማለት ነው። እኔ ሊጤን ለማዘጋጀት ሩፍኖ ዱቄት ነው የተጠቀምኩትኝ። ከዛ ላዩ ላይ አንድ እሽግ እርሾ፣ ጨው፣ ስኳርና ዘይት ጨምሬ በደንብ አድርጌ አሽቻ ቦካዋለሁ ማለት ነው። ይሄንን ቢያንስ ለ10 ደቂቃ አሽቼ ነው ያመጣሁት ማለት ነው። ለስለስ ያለ ነገር ሲሆን ደረቅ አርጋችሁ ነው የምታቦኩት፣ በኋላ ለመሳሳብ እንዲመቸን ማለት ነው። ስንዳምጠው እንዲዳመጥልን በዛ መንገድ ነው ያዘጋጀሁት። ሌላው ደግሞ የሚያስፈልገኝ አትክልት ጥቅል ጎመን ነው። ጥቅል ጎመን አሁን ባያችሁት መንገድ ከትፈዋለሁኝ። ካሮቴን ደግሞ በመፈቅፈቂያ አርጌ በዚህኛው ሳይዝ በደንብ አርጌ ፈቀፍቀዋለሁ። እሱን ካዘጋጀሁኝ በኋላ ቀጣይ የሚሆነው ድንች ነው። ድንቼን ከላጥኩና ካጠብኩ በኋላ ቀጠን ቀጠን አርጌ ልክ ለችፕስ እንደሚሆን አርጌ ነው የምከትፈው እና ቤተሰቦቼ ሰሞኑን እንደጠፋው በጣም ታውቆኛል። አንዳንድ ነገሮች ስላልተመቻቹልኝ ነው። ከዚህ በኋላ ከእግዚአብሔር ጋር ላለመጥፋት እሞክራለሁኝ እና ቤተሰቦቼ እስካሁን ድረስ አብራችሁ ስላላችሁ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ለምታበረታቱኝ አሁንም በድጋሚ እግዚአብሔር አምላክ ክብር ይስጥልኝ እና አሁን እዚህ ጋር ቲማቲሚን ስላይስ አድርጌ ከትፌዋለሁ። ሽንኩርቴንም ደግሞ በደቃቁ ለከትፌ ያለሁኝ። ሌላው የምሰራው የቲማቲም ስጎን ይሆናል። ቲማቲም ስጎን የምሰራው ቲማቲም ቀቅዬ ልጬ ነው። ከዛ 2 ነጭ ሽንኩርት ጨምርበታለሁ። እንዲሁም ጦስኝ ለጣዕሙ ጨምሬ በደንብ አድርጌ ላምስኪልኝ እፈጭና መጥበሻዬ ላይ ዘይት ጨምሬ ጠብሰዋለሁ ማለት ነው። በደንብ አድርጌ አበስለዋለሁኝ። ምክንያቱም እዚህ ጋር አገነፈኩት እንጂ አላበስልኩትም። በደንብ አድርጋችሁ ከበሰለ በኋላ እንደምታዩት የቲማቲም ስልስ ጨምርበታለሁ። ለጣዕሙ ቁንዶ በርበሬ እንዲሁም የመጥበሻ ቅጠል፣ ጨው ጨምሬ በዚህ መንገድ ጨርሳለሁ። ከዛ ድንቼን ነው የምሰራው። ድንቼን ዘይቴ ሲግልልኝ እጠብሰዋለሁ። በጣም አርጌ አልጠብሰውም፣ በሰል ሲልልኝ አወጣዋለሁ ማለት ነው። ከዛ ዘይቴን ቀነስ አረግና ጥቅል ጎመኔን በመጀመሪያ ጠብሳለሁ። ጠበስ እንዳለልኝ ሽንኩርት ጨምራለሁ። ሽንኩርቱም አሁንም እንደዚሁ በጣም አላበስለውም። ካሮት ጨምራለሁ ማለት ነው። ካሮቴንም ጨምሬ ትንሽ ከጠበስኩ በኋላ ነጭ ሽንኩርት በደቃቁ የተከተፈ ጨምሬበታለሁ። ከዛ ቀደም በመጠኑ የጠበስኩትን ድንች ጨምሬ አብሬ ለትንሽ ደቂቃ አበስለዋለሁ ማለት ነው። እንደዚሁም ለጣዕም ድጋሚ የመጥበስ ቅጠልና ቆንጆ በርበሬ ጨምሬያለሁኝ። እንደምታዩት አሁን ሊጤ ዝግጁ ሆኗል። ሊጣችንን እንዳምጣለን ማለት ነው። ከዚያ እንደምታዩት ቆንጆ ሆኖ ተዳምጦልኛል ማለት ነው። ከዛ ይሄንን ወደ ፓትሬ ላይ ወደ መጋገሪያ አደርጋለሁኝ። እንደዚህ ካደረጋችሁ በኋላ በሹካ እንደዚህ ወጋ ታደርጉታላችሁ፣ ስልሱ እንዲገባ ማለት ነው ወደ ውስጥ። እዚህ መንገድ ከጨረስኩ በኋላ የሰራነውን አትክልት ላይ እናደርጋለን። የምታዩት መንገድ ሙሉን ካለበስኩት በኋላ ቀደም በስላይ ሲከተፍኩትን ቲማቲም እና ሽንኩርት አደርግበታለሁ ማለት ነው። ከዛ ኦቨናችንን በ240 ዲግሪ እናሞቅና ከታች 20 ደቂቃ እናበስላለን። ከላይ ደግሞ 5 ደቂቃ አብስለን ለ25 ደቂቃ አጠቃላይ እናበስላለን። ከዛ እንደዚህ የሚያምር ቆንጆ የአትክልት ፒዛ አገኘ ማለት ነው። ሞክሩት፣ ትወዱታላችሁ።